መስጠት ሲጀምር መልሶም እንዲህ ማለት ጀመረ። ሃይ ይሄ አይደለም ማድረግ የነበረብኝ። መጽሐፍ ቅዱስ ምን እንደሚናገር ታውቃላችሁ? የሎጥን ሚስትን አስታውሷት። ምን ማለት ነው መጣብኝ ስትይ? ከዛም ሄድኩኝ። እነርሱ አልጠሩኝም። በራሴ ተሸክሜ ብቻ እዛ ይዤ ሄድኩኝ። የሎጥን ሚስት አስታውሷት። እንዴት ለእግዚአብሔር አንድ ነገር ሰጣችሁ ከዛም መልሳችሁ ለመቀበል ትመኛላችሁ? አንዳንዴ ባለቤታችሁ ምናልባት ሚስት የተለየ ዘር ብትሰጥ ባልየውም ነግረሽኛል ወይ ቢላት ስማችሁ ካባየሽ ይብራዶ። አንድ ነገር ልንገራችሁ። ወንድ ልጃችሁ ወይም ሴት ልጃችሁ፣ ዘመዶቻችሁ ወይም ባለቤታችሁ አንድ ነገር ለእግዚአብሔር ቢሰጡ መቼም በህይወታችሁ መልሳችሁ አትጠይቁ። መቼም ልንገራችሁ። ለምንድን መቼም እንዳታደርጉት ስላችሁ መጠየቅ ማለት ትልቅ ችግር መጠየቅ ማለት ነው። ምንም ነገር ልሰራበት ነበር የምትሉት ለትክክለኛ ነገር አታውሉትም። ላብራራላችሁ፣ ምክንያቱም ይሄ በጣም ጠቃሚ ነው። ምንም ነገር ወደ እግዚአብሔር መድረክ የመጣ የእግዚአብሔር ህልውና በእርሱ ላይ ይመጣል፣ እናም በረከት ይሆናል። ምንም ነገር ግን የተወሰደ እርግማን ነው። ተመለከታችሁ? መልሳችሁ መቼም አትወስዱትም፣ መቼም አታደርጉትም። ለዛም አትጠይቁም። እናም እንዲህ አትሉም፣ ተሳስቼ በስተት ነበር። ላብራራላችሁ። ወደ ብሉይ ኪዳን ከተመለሳችሁ የራሳቸውን አስራት የሚሰጡበት በኩራታቸውን እግዚአብሔርም ሲናገር በኩራታችሁንና ሁሉንም አስራታችሁን ከሰጣችሁ እናም ተመልሳችሁ መጣችሁ እንዲህም ካላችሁ በአሰጣቴ ላይ ስህተት ነበር ብትሉ የሰጠሁትም የተሳሳተ ነገር ነው ብትሉ እንዲህም ይናገራል፣ በስህተት የሰጣችሁት ትታችሁ ሂዱና አምጡ ትክክለኛውን ነገር ኑና ጨምሩበት። ይህ ነው ቃሉ። መቼም አላለም፣ መልሳችሁ ተቀበሉት። እንዲህም ተናገረ፣ አሁን እውቅና ስለሰጣችሁት የተሳሳተውን እንደሰጣችሁ እናም ቀላቅሉት። አንድ ሰውዬም እንዲህ ተናገረ፣ ልጄ አምጥቼ ነበር፣ የልጄ መኪና ሰጥቶታል፣ እንደሰጠ ሰምቻለሁኝ። ለቤተ ክርስቲያን እዚህ የመጣሁት ቁልፉን ለመቀበል ነበር። እኔ አባቱ ነኝ። ሃያ ትልቅ ችግር ውስጥ ነው ያላችሁት። ትልቅ ችግር። አታድርጉት።